السلام عليكم ورحمة الله وبركاته በዚህ ቦታ ለተገኛችሁ በአጠቃላይ ለታዳሚዎቻችን በሙሉ ከዚህ ሰዓት ጀምሮ አምስተኛ ዓመታችን የዛሬ 5 ዓመት ጥቅምት 8 የተጀመረው የሚንበር ቲቪ ጉዞ ዛሬ 5 ዓመት የሞላበት ጊዜ ነው። ለዚህ ሁሉ ጉዟችን ለዚህ ሁሉ መምጣታችን ደግሞ የጀርባ አጥንት ነዳጅ ጎማ ሁሉ ነገር ሆናችሁ ደግሞ ስታበረቱን ስታጠነክሩን ከነበራችሁ ከናንተ ከቤተሰቦቻችን ጋር ልዩ ምሽት ለማሳለፍ ያዘጋጀነው ምሽት ነው። በድጋሜ እንኳን ደህና መጣችሁ እና ጭብጨባው የታለ ነው። እጃችሁን ሲል የነበረው ለዛ ስለመሰለኝ ነው። ለኔ እስቲ ያጨብጭቡልኝ። እሺ በርግጥ የናንተ ጭብጨባ ሸክስየት ለኛ አይደለም ለጣቢያው ነው። የናንተ እጅ ባይኖር ዛሬ እዚህ መድረክ ላይ ቆመን እናንተን ለማመስገን አንበቃም ነበረ። ዴፊኒትሊ ይህንን መርሃ ግብር ዛሬ በተለይ ጧት ነው የጀመርነው። እዚህ 1 ሰዓት አካባቢ ንጋት ላይ ነበርን። ጧት ሲምፖዚየም ነበር። አንዳንድ ወንድሞች ተሳትፋችኋል። የመንፈሳዊ ሚዲያዎች ሚና ለማህበረሰብ ግንባታ የሚል ሐሳብ ያለው በምሁራን የተዘጋጀ የጥናት ወረቀቶች ቀርበው ነበር። በጣም በርካታ ታዳሚያን ነበሩ። የነሱንም ሐሳብ ወስደናል ደስ ይያለን። ከሰዓት ደግሞ ስታፎቻችን ጋር በሚንበር ቲቪ በሚንበር መልቲ ሚዲያ አጠቃላይ እልፍ ያለ የሆነ ጊዜ ላይ በሆነ አጋጣሚ ጡብ አንስቶ ያቀበለ እሱ ባለመኖሩ ሚጎድል እሱ በመኖሩ ግን የሞላ ይሄን ሁሉ አስተዋጽኦ ያደረጉልን ዛሬ ከኛ ጋር ያሉ የሆነ ያክል ጊዜ ከኛ ጋር የነበሩና ወደፊት ደግሞ ከኛ ጋር የሚኖሩ ብለን ሁሉንም ሰብስበን ቆንጆ የቤተሰብ ጊዜ አሳልፈን ነበር። አሁን ደግሞ በመሽቱ ከናንተ ጋር ተገናኝተናል። ዛሬ በጣም ለኛ ግሩም ቀን ነው። አድካሚም ቢሆን ደስ የሚል ድካም አለው። በድጋሚ ስላከበራችሁን በጉዟችን ስለነበራችሁ ለዚህ ሁሉ ድጋፋችሁ ለዚህ ሁሉ የማበርታት አቅማችሁ የምር ወላሂ በጣም ነው የምናመሰግነው። ጀዛኩሙላሁ ኸይር። ሁሉም ህልም ሐሳብ ትጋት ይፈልጋል፣ ጥረት ይፈልጋል፣ ድካም ይፈልጋል። ከተለፋ ከተደከመ ከተጣረ ደግሞ አላህ ቃል እንደገባው ስኬት ይመጣል። አልহামዱሊላህ ረቢል ዓለሚን 5 ዓመት ትንሽ ይመስላል። ነገር ግን 24 ሰዓት ሙሉ ኤር ሆኖ አንድ ጣቢያ እንዲቆም አድርጎ በየደቂቃው የሚተላለፉ ፕሮግራሞች ጊዜያቸውን ጠብቀው እንዲተላለፉ አድርጎ በየሰከንዱ በየአንዳንዱ ሁኔታ ውስጥ የሚከሰቱ ነገሮችን ዙሪያ ገባውን እያየን ለማህበረሰባችን ይጠቅማሉ ያልናቸውን ሐሳቦች እያዘጋጀን በዳዕዋው ለመንፈስ በመዝናኛው ለስጋ የሚሆኑ ነገሮችን ከዛ ደግሞ መለስ ያልን ታሪክ ያሉ ማንነቶቻችንን እየቃኘን ዜናና መረጃዎችን እያካተትን አቅም ግንባታ ላይ በስፋት እየሰራን ዛሬ ላይ ደርሰናል። ዛሬ እናንተ እዚህ ቦታ ስትገኙ ምናልባት የመጀመሪያ ዓመት ላይ የተሳተፈ ተቋም ይኖራል። ሁለተኛው ዓመት ላይ ስፖንሰር አድርጎና አብሮን ሰርቶ የነበረ ተቋም ይኖራል ከመካከላችሁ። ሶስተኛው ዓመት ላይ ወይ ረመዳን ወይ ኢድ ላይ አብሮን የሰራ ተቋም ይኖራል። አራተኛው ዓመት ላይ ይኖራል። ዛሬ ይህንን ፕሮግራም ስፔሻል ፕሮግራም ስናዘጋጅ ያረ በዚህ ዕለትማ እኔም ቀናብ ያለው እናንተም ደግሞ ለዚህ ጥንካሬያችሁ ከጎናችሁ ነኝ ብሎን ደግሞ ቴምር ሪል ስቴት የዚህን ፕሮግራም በድምቀት ስፖንሰር አድርጎ ስቲል ከጎናችን ቆሟል። ካዛ አዲስ ፕላዛ ፊኒሺንግ ሞል ነው። እኔም ከናንተ ጎንነን ብሎናል። ሚራስ አካዳሚ እንደዚሁ ስካይሊንክ ቴክኖሎጂስ አብሮናል። ሳሮት ክትፎና የሀገር ቤት ጥብስ አብሮን በዛሬው ዕለት ይህንን ፕሮግራማችንን በድምቀት እናንተ እንድናመሰግን አብረውናቸው ለሁሉም አንድ ጊዜ አመስግኑልን። እሺ በጣም እናመሰግናለን። በድጋሚ እንዲሁ ብናነሳው ደስ የሚለኝ ቲቪ መሆን አስበን ፕሮሰስ ላይ ያለን ኦኬ ቲቪ ልትሆኑ ነው? አዎ ስለዚህ እናምናችኋለን ብለው አጋር የነበሩ ተቋማትን አንረሳም። በጣም ነው የምናመሰግነው። ህልማችንን ስላመናችሁበት ራእያችንን ስለተጋራችሁን እናመሰግናለን። ስለዚህ አንዴ ለራሳችሁ እውነት ለመናገር እያንዳንዳችሁን ስናገኝ ቅድም እየተቀበልኩ ያለ አንዳንዱን ወደ መጀመሪያው ዓመት ይወስደኛል ሰላም ስለው ያው እኔ ማርኬቲንግ ስለሆንኩ ትንሽ ያደላል እኔ ስሜትና አንዳንዱ የመጀመሪያ ዓመት ስፖንሰር አድርጎኛና ግሬው ማስታወቂያ ምናምን የዛ አይነት ስሜት ይሰማኛል። አንዳንዱን
በጣም ደግሞ ደንደን ያለ ስፖንሰር ደግሞ ሲሆን ያው ማቀፉም ትንሽ ጠንከር ይላል። እንደዛ አይነት ተቋማት አሉ። ሁሉም ግን አንድ ነገር አንድ ያደርጋቸዋል። የሚንበር ቲቪን ለሁለንተናዊ ከፍታ መትጋት ያምናሉ። የሚንበር ቲቪ ተመልካችን ያምናሉ። የሚንበር ቲቪ ፕሮግራሞችን ዩኒክነት፣ ኳሊቲነት፣ የሀሳብ ከፍታ ያምናሉ። እያንዳንዱ ፕሮግራም እያንዳንዱ ስራ ደግሞ በዚህ ደረጃ ከተሰራ ድጋፍ እንደሚያስፈልገው ያምናሉ። ከዚያ ሁሉ በላይ ደግሞ ተቋሞቻቸውን በጣቢያችን ሲያስተዋውቁ አትራፊ ተጠቃሚ እንደሚሆኑ ስለሚያምኑ አብረውን ዛሬ ድረስ መጥተዋል። እኛም ደግሞ ይህንን ዕለት በማስመልከት እንደምትመለከቱት በፍለጋ የተገኘ ቦታ ነው የሚመስለው። ራሱ በጣም ነው የምታምሩት። ዙሪያችንን አዲስ አበባን ከፍ ብለን እንድናያት በሁለንተናዊ መልኩ ማለት ነው በሁለንተናዊ ከፍታ ላይ ሆነን የራት ፕሮግራም ነው። ከዚያ ውጭ ደግሞ እናመሰግናለን ልንላችሁ ነው እዚህ ቦታ የተገኘ ነውና በድጋሚ እናመሰግናለን። ይሄው ነው የሚንበር መልቲ ሚዲያን ስራ አስፈጻሚ አቶ አዩብን ደግሞ እንጠራና የእሳቸውን እንኳን ደህና መጣችሁ መልእክት አድምጠን አይ ቲንክ ዛሬ ብዙ ንግግር የሚኖር አይመስለኝም። እንደውም ሞር ከእናንተ ሀሳቦች ብንሰማ የበለጠ እንወዳለን። አላማው ይሄ መድረክ መመሰጋገን ነው። አቶ አዩብ እባክህ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ የተቋማት አመራሮች፣ የተከበራችሁ መሻይኽ፣ ጥሪያችንን አክብራችሁ ጊዜያችሁንም አክብራችሁ እዚህ የተገኛችሁ ውድ ቤተሰቦቻችን በኔም በቤተሰቦቼም በድርጅቴም ስም እንኳን ለ5ኛ ዓመት የሚንበር ቲቪና ለሚንበር መልቲሚዲያ ፕሮዳክሽን ደግሞ የ10ኛ ዓመት ክብረ በዓል አደረሳችሁ አደረሰን ለማለት እወዳለሁ። የዛሬ 10 ዓመት ምናልባትም ለ11 ዓመት ጥቂት ወራት የቀሩት ማለት ነው። እዛ ሰዓት ላይ ቆመን ሚንበር የሚባል አንድ በሚዲያ ዘርፍ ላይ የሚንቀሳቀስ ተቋም እንመስረት ሲባል ምን አይነት የሚል ጥያቄ ነው። ምን አይነት የሚል ጥያቄ ሲመጣ ከምንም የመነጨ አይደለም። በእኛ አእምሮ ውስጥ ያለው የሚዲያ ተቋም አንድም በቋሚነት ሊደግፈው የሚችል ከጀርባው ያለ ድርጅት ተቋም ወይም ዶነርስ ከሌሉት፣ አንድም ማህበረሰቡ ድጋፍ አድርጎለት በማህበረሰብ እገዛና ድጋፍ ካልሆነ በስተቀር ሊቆም አይችልም። ስለዚህ ምን አይነት ቅዠት ወይም ምን አይነት ህልም ነው የምታስቡት? መንፈሳዊ ጣቢያ ሆናችሁ መንፈሳዊ ሚዲያ ተቋም ተኮኖ ግን ደግሞ ከማህበረሰብም ድጋፍ ሳይቀበል ደግሞ ከጀርባውም የሚያግዘውና የሚደግፈው ሌላ ተቋም ሳይኖር እንዴት ነው ሊቀጥል የሚችለው የሚል ተጠየቅ የብዙዎቻችን ነበር። ግዴ ለምን ሞክረዋለን የተወሰኑ ጥቂት ወንድሞችን አስተባበርንና እንደ ሼር ሆልደር ሆናችሁ ለምን አትጀምሩትም የሚል ሐሳብ አነሳን። ፈቃደኛ ሆኑ፣ ተጀመረ። አስታውሳለሁ አሁን የአንድ ምሽት እራት ዋጋ የሆነ በሰዓቱ ግን የኛን ህልም የጣልንበትን ካፒታል አጋጭተን ሚንበር የሚባል ተቋም የዛሬ 11 ዓመት ሀ ብለን ጀመርን። ልብ በሉ የቢዝነስ ተቋም አይደለንም ስንጀምር፣ መንፈሳዊ አገልግሎት ለመስጠት ሙስሊሙን ማህበረሰብ በሁለንተናዊ ከፍታ ለማገዝ የተቋቋመ ተቋም ነው። ስለዚህ ይህ ተቋም መቀጠል ካለበት ወደድንም ጠላን እሱን የሚያግዝና የሚደግፍ ሌላ ስትራቴጂና ፕላን ያስፈልጋል። ይሄ ፕላን ታዲያ እኛ በሰዓቱ ኪሳችን ውስጥ የነበረ ምንም ነገር አልነበረም። ስለዚህ ያለን አማራጭ ምንድነው? እንደናንተ ያሉ መልካም ቀና ሰዎች ቤት ማንኳኳት ነው። ስፖንሰር አድርጉ፣ ፕሮግራሞቻችንን ደግፉ፣ ማስታወቂያዎቻችሁን እኛ ፕሮግራም ላይ ያስኬዳችሁ እኛ ደግሞ እናንተ በምትከፍሉት ክፍያ ራሳችንን እናቋቁም የሚል አስገባን። አላሳፈራችሁንም። ዛሬ እዚህ ቆመን እናንተን እንድናመሰግን አደረጋችሁን እና ለእናንተም ላቅ ያለ ክብር አለን። እባካችሁ አመስግኑልን። መተባበር፣ መተጋገዝ፣ በጋራ መቆም ብዙ ርቀት ማስጓዝ የሚችል ትልቅ ነገር እንደሆነ በእኛ አይተናል። ሚንበር መልቲሚዲያ ፕሮዳክሽን ከ5 ዓመት በኋላ ወደ ቴሌቪዥን ብቅ እንላለን። ቴሌቪዥን ጣቢያ ስንሆንም ተመሳሳይ ተግዳሮት እንደሚገጥም እናምናለን። ነገር ግን እነዚህ ትላንትና ሲያግዙና ሲደግፉን አብረውን በጉዟችን ሲመጡ የነበሩ ሰዎች አብረውን እንደሚቀጥሉ
ባለሙሉ ተስፋ ሆነን ስለሆነ ቲቪውን የሚያቋቋም ነው። እዛም ላይ አላሳፈራችሁንም። ይሄ በጣም የሚያስመሰግን ነገር ነው። እዚህ ላይ በልዩነት በጣም ማመስገን ከምፈልጋቸው ተቋማት ወይም አካላት መካከል አንደኛ ግዴላችሁም ቴሌቪዥን ጣቢያ ከሆናችሁ እኛ እንደው ባንጠቀምም እናንተን ማገዝና መደገፍ ከሰደቃም ከመልካም ነገርም የሚቆጠር ነው ብለው የልብ የሰጡን ተቋማት አሉ። ምናልባት ወደ በኋላ የምስጋና ሰዓት ሲደርስ እዛ ላይ በደንብ የምንመሰጋገን ነው የሚሆነው። ከዛ በኋላ ግን በቴክኒካል ድጋፍ ሙያቸውን፣ ጉልበታቸውን፣ ሞራላቸውን ሳይሰስቱ ዛሬም ጸንተን እንድንቆም መደላደል የሆኑ ሁለት ተቋማት ሁሌም ሚንበር ቲቪ ያመሰግናል። እነዚህ ሁለት ተቋማት አፍሪካ ቲቪ እና ዛውያ ቴሌቪዥን ናቸው። እባካችሁ በልዩነት አመስግኑልኝ። ይሄንን በምክንያት ነው የማነሳው። ተመሳሳይ ዘርፍ ላይ ያለን አንድ ሚዲያ ነን። አንድ ምግብ ቤትና ሌላ ምግብ ቤት ይፎካከራል እንጂ አይደጋገፍም አይደል? የኔን ሬሲፒ እንዳያይብኝ ደብቄ ነው እንትን ማድረገው። ግን የኔ ሬሲፒ ይሄ ነው፣ ይሄ ላይ የናንተን ደግሞ ቅመም ጨምሩበትና አሪፍ ነገር አድርጋችሁ አውጡ ብሎ መደገፍና ማገዝ ወደፊት እንዲገፋ ማድረግ ይሄ ትልቅ ልብና ብልህነት የሚጠይቅ ነገር ነውና ይሄ በጣም የሚያስመሰግናቸው ነገር ነው። ከዛ በኋላ አንዳንድ ተቋማት አሉ የኛን ገናነት ሳይሆን ያዩት ወደፊት የምናሳካው ነገር አይተው ገና ከመነሻው የናንተ ፍሬያችሁም ጥሩ ይሆናል ብለው ከጎናችን የቆሙ ተቋማት አሉ። እነሱም ዛሬ በዚህ መድረክ ላይ የሚመሰገኑ ነው የሚሆኑት። ሁለንተናዊ ከፍታ ብለን ስንል እንደዚሁ ቃሉ ስለሚያምር ደስ ስለሚል እና ለአነጋገር ስለሚቀል አይደለም። የምርም ለማህበረሰባችን ሁለንተናዊ ከፍታ ያስፈልጋል የሚል የጸና እምነት ስላለን ነው። ለዚህ የጉዟችን አጋር ስለነበራችሁ ወደፊትም ስለምትሆኑ ዛሬ ለመመሰጋገን እንጂ እንደው ተጨማሪ ላይክ እንደ ፈንድሬዚንግ ልንሰራም አይደለም ወይም ምንም አይነት ቴንክ ዩ። እናንተ ግን ለዚህ እንድንበቃ ምክንያት ሆናችሁናል ለማለትም ጭምር ነውና ያገኘናችሁ። ምሽታችሁ ያማረ የተዋበ እንደሚሆን ተስፋ እናደርጋለን። የእናንተንም ሪፍሌክሽን ብንሰማ ደስ ይለናል። ያመናችሁብን አምናችሁ እንድንጓዝ የፈቀዳችሁልን በመንገዳችን የነበራችሁ ሰዎች የምር የጠበቃችሁን ቦታ አገኛችሁን? ይሄ በጣም ክሪቲካል ጥያቄ ነውና ከናንተ ምናልባት በኋላ ላይ ሰዓት ከተገኘና እድል ከሰጡን መድረክ አስተባባሪዎቹ የናንተን ሪፍሌክሽን የምንጠብቅ ነው የሚሆነው። አላህ Subhanahu Wa Ta'ala የናንተንም ጊዜ እንዲባርክ የኛንም መልካም ጥረት እንዲቀበል እለምነዋለሁ። ምሽታችሁ ያማረ የተዋበ እንዲሆን ከወዲሁ ለማስታወስ እወዳለሁ። ኢንሻአላህ በኋላ ላይ ደግሞ ተገናኝተን በሌሎች ነገሮች እንደዚሁ እንተዋወሳለን። አላህ Subhanahu Wa Ta'ala አገራችንን ሰላም ዓለማችንንም አማን ያድርግልን። ወጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መርሐባ። አንዳንድ ነገሮች ያው ታሪክ ሆነው ይቀመጣሉ። የዛሬ 5 ዓመት እንዲህ አይነት ምሽት ላይ የነበረው ድባበኛ ቤት በጣም ይለይ ነበር። አስታውሳለሁ። የአዩብን እንባ አረሳም። ለስርጭት መብቃት ህልምን ወደሆነ ነገር ማድረስ እንደዚህ እናንተም እንደ ቢዝነስማን በደንብ የምታውቁት ይመስለኛል። እንደ ቢዝነስ ውመንም የሆነን ህልም አምጦ የሆነ ደረጃ ላይ ማድረስ የሆነ ምዕራፍ ሲሻገር ማየት ደስ ያሰኛል። ያ ምሽት በጣም ብዙ ታሪክ ነበረውና አልহামዱሊላህ አላህ Subhanahu Wa Ta'ala ዛሬ ከ5 ዓመት በኋላ ቆመን መንገዳችን ላይ የደገፉንን ያገዙንን እጆች ሹክረን ለማለት ስለበቃን አላህን እናመሰግናለን። በብዛት ሚንበር ቴሌቪዥን ጣቢያን በተመለከተ የሚነሱ ሀሳቦች አሉ። እንደው ስፖንሰር ይበዛል፣ ስፖንሰር የዚህ ፕሮግራም ስፖንሰር ዛሬ እንኳን እንደው እስኪ አመቱን እያከበራችሁ ራሱ ስፖንሰር ይላሉና ያለ ነገር አይደለም። ያው መኪና ያለ ነዳጅ አይራመድም አይሄድም አይደል? ነዳጅ ከሌለ መራመድ አይችልም። ሚንበር ቲቪ በርግጥ እንደዛው ነው። ኢቪም መጥቷል እኮ ኢቪ ኤሌክትሪክ መኪና ነዳጁንም ቢቀይር የኢቪውም አለ። የኢቪውንም መክፈል ይፈልጋል። ኢቪውንም ቻርጅ ለማድረግ ራሱ ማለት ነው። የትኛውንም የተፈጥሮ ጋዝም ብትሉት ራሱ ከመሬት ቢወጣ እንኳን ከፍለን ነው፣ አለበለዚያ አይሆንም ማለት ነው። ስለዚህ እያንዳንዱ ለምሳሌ እንዲህ አይነት ፕሮግራሞችን ለማዘጋጀት የሚከፈሉ ገንዘቦች አሉ። ራቱም ቦታውም ሁሉ ዛሬ 3 ፕሮግራሞችን ነው እዚህ ሆቴል ላይ ያከናወነው፣ ጧት፣ ከሰዓት፣ ማታ። ይህን ሁሉ ፕሮግራም ለማከናወን በጣም ብዙ ገንዘብ ይጠይቃል። እዚህ ስፖንሰሮች እናንተ ባትኖሩ እኛ እንደዚህ አንራመድም ነበር። አንዳንድ ሰዎች በቀላሉ የሚደረግ ስለሚመስላቸውም ጭምር ነው፣ ሐሳብ ላይ ስተትም ስለሚኖር ማለት ነው። በቀላሉ መደረግ ከቻለ
ያው እንዲህ አይነት ፕሮግራም እነዛ ሰዎች ሰርተው ቢያሳዩን ደግሞ ደስ ይለናል ማለት ነው እንደ ጣቢያ። ግን አይሆንም። ሁልጊዜም ጣቢያ ፕሮግራም ዝግጅት ሁልጊዜም ድጋፍ ይፈልጋል፣ ሁልጊዜም አጋር ይፈልጋል። በከተማችን የትኛውም አይነት ዝግጅት ብናዘጋጅ ድጋፍ ይፈልጋል። የትኛውም አይነት የቴሌቪዥን ጣቢያ ድጋፍ ይፈልጋል። እንኳን የቴሌቪዥን ጣቢያ አይደለም በዩቲዩብ ገጽ እንኳን ለሚቀርብ ፕሮግራም ዩቲዩብ ምን ያደርጋል? ይከፍላል። ያ ክፍያ ስለሚያበረታው ሰውየው ደግሞ የዩቲዩብ ቪዲዮ ይሰራል። ስለዚህ እንደ ጣቢያ ለምንሰራቸው ነገሮች በሙሉ እንደዛ ስለሚያስፈልግ ነው ዛሬም ስፖንሰሮችን ይዘን የቀረብ ነው ለማለት ነው። መርሐባ እናመሰግናለን። በድጋሚ ያው ሚንበር የተለያዩ ፕላትፎርሞች አሉት። እንደ ጣቢያ በቴሌቪዥን መስኮት በየቤቱ ይታያል። እንደ መታደል ሆኖ ደግሞ ተመልካቾች ጋር በስፋት የሚያገናኘን ምርኩዝ የተሰኘ መድረክም አለን። እሱም በከፍተኛ ኢንቨስትመንት ነው የሚሰራው። እዛ ላይ ብዙዎቻችሁ ተሳትፋችኋል፣ አጋሮቻችን ናችሁ። በዓላትን ጠብቀን ደግሞ በሬዲዮ እንሰራለን። ላለፉት 10 ዓመታት ሁሴን ኸድር አለ አይደል ሸገር ሬዲዮ ላይ እንሰራለን። እዛ ላይ ይኸው አሁን 10ኛ ዓመት አንድ ተቋም አብሮን እየሰራ ነው። ስለሚያምን መልእክቱ መተላለፉ ጥቅም ስላለው እንግዲህ ሬዲዮ ላይ ማለት ነው። በሚንበር መልቲሚዲያ ከሸገር ኤፍኤም 102.1 ጋር በመተባበር እንሰራለን። በየአመቱ አንቀርም። በተመሳሳይ የምርኩዝ ፕሮግራማችንን አጋር ሆነው የሚያበረቱን ተቋማት አሉ። ቀደም ሲል እንዳነሳ ነው መልካችን ብዙ ነው። በዚህ ሁሉ መንገድ ግን ስንመጣ የእናንተ ድጋፍ አልተለየንም። በጣም ነው የምናመሰግነው። መርሐባ። የዛሬው ፕሮግራማችን ሚንበር ቲቪ 5 ዓመት መሙላቱን ተከትሎ በጣቢያችን አበርክቶ ሂደት ጉዞ ላይ አሻራ ያሳረፉ አስተዋጽኦ የነበራቸው ከጎናችን የነበሩ በርካታ ድርጅቶች አሉ። እዚህ ከፊት ለፊቴ ሃናን ባቡል ኸይር ትታየኛለች። በነገራችን ላይ ባቡል ኸይር ዳዴ ሲል ምርኩዝ ዳዴ ሲል አግኝቶት ቀና አርጎት ነበር። ታስታውሻለሽ አይደል? ባቡል ኸይር ስፖንሰር አርጎን ነበር። ምንም እጃችን ላይ አልነበረንምና ምርኩዝን ለማዘጋጀት ሃናን ስፖንሰር አርጋን ነበረ። እስኪ ሞቅ አድርጋችሁ የመደጋገፍንም ምሳሌ በደንብ አስታውሳለሁ። እኛ ደግሞ የዛን ውለታ ልክ ምርኩዝ ቀና ሲል ደግሞ እሷን እያስገባን እኛ ደግሞ ስፖንሰር አድርገናል። ኡስታዝ አብዱል ፈታህ ፊት ለፊቴ ይታየኛል። አልአማና ቤታችን ነው። ኡስታዝ አብዱል ፈታህም ቤታችን ነው። ብዙ ነገራችን ነው። በሐሳቡ ይደግፋል። ፕሮግራም ስናዘጋጅ ይመጣል። ፕሮግራማችን ላይ ያው በጣም ስለኛ ብዙ የሚሰማው ወንድም ነው። አዘ ሴም ታይም ደግሞ እኛ በቂ ኻድመናል ብለን አናስብም። ግን በተለይ ረመዳን ሲመጣ ደግሞ እሱ ዘንድ የቲሞች አሉ፣ መሳኪኖች አሉና በተቻለ መጠን ከጎኑ በመቆም ለመደገፍ እንሞክራለን በየጊዜው። ኡስታዝ አብዱል ፈታህንም አመስግኑልን። ኡስታዝ ኑሩ ትርኪ ያለ መካከላችን የሲር ለና በጎ አድራጎት አንዳንድ ነገሮች ተቋም ሲሆኑ ነው የሚታወቁት፣ ጥቅማቸው አበርክቷቸው የሚታየው። አሁን ሃናን ባቡል ኸይር መካከል ያለ ብዙ ሰው ማሰብ ትችላላችሁ። ኡስታዝ አብዱል ፈታህ ስር ያሉ ብዙ የቲሞችን ማሰብ ትችላላችሁ። ኡስታዝ ኑሩ ቱርኪ ስር ያሉ ብዙ እናቶችን ማሰብ ትችላላችሁ። እነዚህን ተቋሞች እኛ ቴሌቪዥን ጣቢያ ሆነን ትንሽ መደገፍ ከህዝቡ ጋር ማስተዋወቅ ባንችል፣ ወደ ህዝብ ማድረስ ባንችል ደግሞ ከህዝቡ ጋር የመገናኛ መድረካቸው የጠበበ ይሆናል። ወይ ሜንስትሪም ይጠይቃሉ። በቃ እዛ ያለውን ኮምፒቲሽን ታውቁታላችሁ። እንደፈለጉ ዋና ሰዓት ላይ አይሰጣቸውም። የሆነች ታይም ላይ ያው አሉ ለማለት ደገፍ ይደረጋል እንጂ ዋና ታይም ተመርጦ አይሰጥም። በተቻለ መጠን ዋና ታይም መርጠን ለተቋሞቻችንን ለማስተዋወቅ ጥረት እናደርጋለን። አይታችኋል። አብዱላህ ኢብኑ መክቱም ድጋፍ በሚያስፈልጋቸው ያው ወንድም ዲኑ አሊ መካከላችን አለ፣ ኸይር ፈላጊ። ያው የዲኑ አበርክቶ በየትኛው እንደሚጠራ ግራ ስለሚገባ ነው። አሁን ሚንበር ቲቪን በዛውያ ቀጥ አድርጓል። ከዛ መለስ ብሎ ደግሞ ማህበረሰቡን በኸይር ፈላጊ ቀጥ አድርጓል። የትኛው እንደምጠራው ግራ ስለሚገባኝ ነው። አንዴ ለዲኑ አመስግኑልኝ። ኡስታዝ ኑሩ ቱርኪን በተመሳሳይ አመስግኑልኝ። ለሚሰጡት ለሚያደርጉት አበርክቶ እጅግ አድርገን እናከብራቸዋለን፣ እንወዳቸዋለን። እንደ ሚንበር ቲቪ ሁል ጊዜም ከጎን ሆነን በቻል ነው በኤር ታይማችን። በነገራችን ላይ በጀት አለን በአመት ውስጥ ለበጎ አድራጎት ተቋማት የምንሰጠው ኤር ታይም ማስታወቂያ ማለት ነው። ያ ኤር ታይም አናስከፍልበትም፣ ሲመጡ እናስተናግዳለን እኛ እንደ ማርኬቲንግ ማለት ነው። ዘካችን በዛ በኩል ነው የሚወጣው፣ ሰደቃችን በዛ በኩል ይወጣል በሚል እሳቤ ማለት ነው። ሶ ተቋማት ስፖንሰር ሲያደርጉ፣ እንዲህ አይነት ጣቢያን ሲያስቀጥሉ፣ እንዲህ አይነት ጣቢያን
ከጎን ቆመው ሊያውም ተቋማቸውም እየተጠቀመ ቢዝነሳቸውም እያተረፈ አት ዘ ሴም ታይም ደግሞ እንዲህ አይነት ተቋማት ተዘዋዋሪ ሰደቃ ማለት ነው። ቀጥታ አላረጋችሁም፣ ግን ተዘዋዋሪ ሰደቃ ደግሞ እንድታደርጉ በር ይከፍታል። ሶ ሚንበር ቲቪ የቴሌቪዥን ጣቢያ ብቻ አይደለም፣ የበጎ አድራጎት ተቋምም ነው። ሰዎችን ህይወታቸውን ለመደገፍ ቀና ለማድረግ ይታትራል። በፕሮግራሞቹ መወዳ መዝናኛን ብታዩ ብዙ ወጣቶች የተቸገሩ የሆነ ነገር የጨነቃቸው ላይፋቸው ውስጥ ፕሮግራማችን ላይ ቀርበው ህይወታቸው ተቀይሯል። የኔ መንገድ መሰናዶችን ታውቃላችሁ አይደል? የኔ መንገድ መሰናዶ እህት ሶፊያ ጀውሃር የምታዘጋጀውን በጣም ብዙ እስልምናን የተቀበሉ ነገር ግን ትንሽ መሰናክል ያጋጠማቸውን ተመልካቾች ራሳቸው አይተው እኛ አንጠይቅም፣ እርዱ እንደዚህ አድርጉ ብለን አንጠይቅም፣ ግን ችግራቸውን አይተው የማይችሉ ተመልካቾች ደውለው ህይወታቸውን ይቀይራሉ። የቀረቡትን እንግዶች ማለት ነው። እንዲህ አይነት አበርክቶ አለው። የትኛውን ጠቅሼ የትኛውን እንደምተው ስለሚከብደኝም ጭምር ነው። ቤቱ ይቁጠረው እስልምናን የተቀበለ በሚንበር ቲቪ የኔ መንገድን ተመልክተው ከተለያየ አካባቢ አደባባይ ላይ ስለሆነን ሼክ መሐመድ ኢብራሂም መሃላችን ይገኛሉ። መርሐባ ሼክ መሐመድ ኢብራሂም ኸሚስ ምሽታችንን በማድመቅ ላለፉት አመታት ያለማቋረጥ በየሳምንቱ ፕሮግራም እያዘጋጁ ሀሳብ እያዘጋጁ ተመልካቾችን ለመምከር ከጎን ለመሆን ሲታትሩ ሲለፉ እንግዲህ በጣም ድካም አለው። በየሳምንቱ ሀሳብ እያዘጋጁ ኪታብ እያነበቡ መምጣት ድካም አለው። ደከመኝ ሰለቸኝ ሳይሉ ፕሮግራማቸውን እያቀረቡ ዛሬም እየቀጠሉ ያሉ አባታችን ናቸው። ሚንበር ቲቪ የሚቀይረው ግለሰብ፣ ማህበረሰብ፣ ቤተሰብ ብሎም ሀገርን ነው ብለን እናምናለን። ስለዚህ ዛሬም እዚህ ተገኝተን ይህንን ፕሮግራም ስናዘጋጅ ለዚህ ጉዟችን ለዚህ የለውጥ ሀሳባችን ከጎናችን ስለነበራችሁ በጉዟችን አብራችሁን ስለነበራችሁ እናመሰግናለን ልንላችሁ ስለወደድን ነው። መርሐባ። ወደ ምስጋና ስነ ስርዓት ነው በቀጥታ የምናልፈው። ስለዚህ ተቋማትን እንጠራለን፣ እናመሰግናለን እንላለን። እንግዲህ አንዳንድ ተቋማት ያለ ማቋረጥ ጀመር አብረውን እስካሁን አሉ። ስፖንሰር በማድረግ ማስታወቂያ በማድረግ ረመዳን ሲመጣ ኢድ ሲመጣ በሁሉም መድረክ ስናዘጋጅ በሁሉም መስክ አብረናችሁ ነን ብለው ተቋማት አብረውን የቆዩ አሉ። ከዛ ደግሞ ጡብ ያቀበሉም አሉ፣ ባሻሉት ባላቸው በአቅማቸው ማለት ነው። እነሱንም እናመሰግናለን እንላለን። በጣም ደግሞ አብረውን የቆዩ 5 አመቱንም በሙሉ ደግሞ ከጣቢያችን ሳይወጡ ሳያቋርጡ ከጎናችን የነበሩትንም እናመሰግናለን እንላለን። እንጀምራለን። ቢስሚላህ። በጉዟችን ውስጥ አጋሮች ከነበሩ ተቋማት አንዱ ነው አተውባ እስላማዊ መጽሐፍት መሸጫ። ሙዱን አይቼው ነበር። ያ ሙዱ አለ አተውባ። እናመሰግናለን። እናመሰግናለን ሙዱ። የጋር ኑር አረቢያን መጅሊስ ተወካይ። እሺ 3A ማተሚያ ቤት 3A ማተሚያ ቤት እናመሰግናለን። ኪችን ፓወር እናመሰግናለን። ወጣቶች ናቸው፣ በጣም አብረውን እየሰሩ ያሉ ተቋማት ናቸው። እናመሰግናለን። ግሎባል ኢንሹራንስ ግሬስ ኤልኢዲ የመጀመሪያ ፕሮግራም ስንሰራ በወንበር በመቼም የግሬስ ውለታ ተነግሮ አያበቃም። በጣም ነው የምናመሰግነው ግሬስ። ሞን ሪል ስቴት ካፕሲ የመኪና ቀለም እሺ። በእርግጥ ተወካያቸው እዚህ እንዳሉ አውቃለሁ። ጋዜጠኛ ዳርሰማ አይቸው ነበረ። በድር ዓለም አቀፍ የኢትዮጵያውያን ሙስሊሞች ድርጅት በድር ኢንተርናሽናል እናመሰግናለን። ኢማን እስላማዊ ማህበር
ኒው ሊፍ የመካንነትና ስነ ተዋልዶ ሕክምና ኒው ሊፍ ሂል አፍሪካ አክሲዮን ማህበር ሂል አፍሪካ አክሲዮን ማህበር አዋሽ ኢንሹራንስ አዋሽ ኢንሹራንስ አይ መርሐባ እሺ ንብ ባንክ ተወካይ ኑር ትራቭል ሀምብራ አክሲዮን ማህበር በነገራችን ላይ መልእክቱን እንዲሁ ባነበው ደስ ይለኛል። ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ላለፉት 5 ዓመታት ላበረከተው ሁሉ የተቋሞ ጽኑ ድጋፍ የማይተካ አጋርነትና የላቀ አስተዋጽኦ ታላቅ ድርሻ ነበረውና ከልብ እናመሰግናለን። መተኪያ የሌለው ድጋፎ ለጣቢያችን ቀጣይነትና ስኬት መሰረት ነውና በአብሮነት እንደምንቀጥል እምነታችን ነው የሚለው መልእክቱ በጣም ጉልበተኛ ነው። አልአማና ሁቡል አይታም ወልመሳኪን ኡስታዝ አብዱልፈታህ አልአማና ፈርስት ሂጅራንም ሰሞኑን አብዱልፈታም እዛው አካባቢ የአሜሪካ ንፋስ አለቀቀውም። ስለዚህ የፈርስት ሂጅራንም ይቀበል እዛ ውስጥልን የፈርስት ሂጅራን 2-3 ቀኑ መሰለኝ አሁን ከአሜሪካ ከተመለሰ። ኢትዮ ገልፍ ዴቨሎፕመንት አሶሲዬሽን ኢትዮ ገልፍ ዶክተር አሚር ልዩ የጥርስ ሕክምና ክሊኒክ እነዚህ ሁሉ ባለፉት 5 ዓመታት ከኛ ጋር ሲሰሩ የቆዩ ተቋማት ናቸው። ስካይሊንክ ቴክኖሎጂስ እናመሰግናለን። መሐመድ ከረም ሚናሬት ኢንጂነሪንግ ፓዌ ፍሬንሸራ ጅብሪሎ ከ10 ዓመታት በላይ በሬዲዮ ብቻኛ የመጀመሪያ ደግሞ ስፖንሰራችን እናመሰግናለን። ፓዌ ፍሬንሸራ አማና ተካፉል አማና አህባቡ አብደላህ አማና ተካፉል ሲንቄ ባንክ አማና ተካፉል እናመሰግናለን። አህቤ ኬሩሃ እናመሰግናለን። ኬሩሃ ሳሮት ሬስቶራንት ሁሴን ራሱ እሺ ያው ብራይት ፕሮዳክሽን ሚፍታ ብራይት እንደ ስሙ ብራይት ነው። የብሩህ ልጆችን ፕሮግራም አብሮን እየሰራ ነው። ያው ሚፍታ ከሚንበር ጋር ብዙ ዓመታት ያለ ወንድማችን ነው። እናመሰግናለን። የኢትዮጵያ ልማት ባንክ ዲቢኢ እዝነት የአካል ጉዳተኛ ህፃናት ወላጅ እንደዚሁ መርጃ ድርጅት ዘይባለች ኢንሻአላህ። ያው እዝነት ጋር ብዙ ሰርተናል፣ ወደፊትም ብዙ እንሰራለን። ማህበረሰብ ጋር ተደራሽ እንዲሆኑ በብዙ ሚንበር ቲቪ እንዳገዛቸው እህት ዘይባም ያው ብዙ ጊዜ ሀሳብ ትሰጠናለች። ይቀጥላል ኢንሻአላህ። ይሄ አበባ ሐናን ናት አይደል? ይዘው መጣችሁ። ባቡል ኸይር ይታያችኋል አይደል? እሺ ባቡል ኸይር በጣም ነው የምታበረታን ሐናን፣ በጣም ነው የምናመሰግነው። ያምራል በጣም ሹክረን፣ በጣም ሹክረን። አመል ማይክሮፋይናንስ ራሚስ ባንክ ነቅራ የቁርአን ንባብ ትምህርት ቤት ኦሮሚያ ኢንተርናሽናል ባንክ እናመሰግናለን። ሁሉንም አመስግኑልን። መርሐባ። ወደ ሌላ ምዕራፍ ደግሞ እናልፋለን።
ምስጋና የምስክር ወረቀትና ተጨማሪ ልዩ ዋንጫ አጋራችን ነው የኢትዮጵያ ንግድ ባንክ ሲቢኢ ኑር። ወንድም አንዋርን አይቼው ነበረ። በጣም ነው የምናመሰግነው። መርሃባ ኢትዮ ጠቢብ ሆስፒታል አንዳንድ ተቋማት ደግሞ ቅድም እንዳነሳ ነው ረጅም ዓመት ከኛ ጋር የመጡ ናቸው። መቼ ዕለት ላይቭ ነበርና አይደለ ሐሙስ ምሽት ከሸኻችን ጋር ሰዓቱ በጣም ሲገፋ የሆኑ ኮሜንቶች እያየን ነበረ። እናንተ ሰዎች ከዚህ በኋላ ወደ ቤት አትሄዱም፣ ያው እንግዲህ ስፖንሰራችሁ ነው ማለዳፎም ፍራሽ አምጥቶ ይስጣችሁና እዛ ወደ ሩም ሚል ወላሂ አይተናል። ሙሐባን አይቼው ነበረ፣ ኸይሩንም አይቼዋለሁ። ማለዳፎም በጣም እናመሰግናለን በጣም ማለዳ እናመሰግናለን። ክሊን ማቴሪያልስ እናመሰግናለን። ክሊን ማቴሪያልስ በጣም ነው የምናመሰግነው። የበጎ ስራም እንደዚሁ ተቋዳሽ ሆነውልናል። አንዳንድ ተቋማት እርዳታ ሲፈልጉ በቀጥታ ከነሱ ምርት ጋር የሚገናኙ ያገዙን ነው። በጣም ነው የምናመሰግነው። ሂጅራ ባንክ እናመሰግናለን። ሂጅራ ባንክ እናመሰግናለን። ኢትዮ ሴራሚክስ እናመሰግናለን። ኢትዮ ሴራሚክስ ዘምዘም ባንክ ማሜ እናመሰግናለን። ጁማዓ ዕለት ስቱዲዮ መጥተው ነበር ለራሃ ጁማዓ እንኳን አደረሳችሁ ብለውናል። ስቱዲዮ ድረስ መጥተው እናመሰግናለን። ሂጅራዎችም መጥተዋል በነገራችን ላይ። እሺ እንቀጥላለን። አሚን ጀነራል ሆስፒታል ኸሚስ ምሽትን 4 ዓመት አካባቢ አይደል ሁሴን? ከ4 ዓመት አካባቢ ከኛ ጋር አብረው እየሰሩ ነው። ተወካይ ካለ አብዱራህማን ካለ ኦኬ። አብዱራህማን የአሚንን ብቻ ይዞ እንዳይሄድ ሊንክ ትራቨል እናመሰግናለን። አንድ ላይ ናችሁ ብዬ ነው። እውነት ነው። ያው አብዱራህማን ታታሪ የማርኬቲንግ ክፍል ባልደረባ የነበረ ወንድም ነው። እኛ ጋር ራሱን አሳድጎ ዛሬም የዋንጫ ሽልማት ከተሰጣቸው 13 የ10 ምናምን ዓመት ምርጥ ስታፎቻችን ውስጥ አንዱ ሆኖ ተሸልሟል። እናመሰግናለን አብድሬ። ነጃሺ ማተሚያ ቤት አጋራችን ነው። እናመሰግናለን። ነጃሺ ማተሚያ ቤትን እናመሰግናለን። ቀጥሎ የምጠራውም ስም ተመሳሳይ ነው። በስም በግብር ነው የሚለያዩት። በግብር አከፋፈል ሳይሆን በስራ አንድ ጊዜ ሄድንና እሱ የሚሰራበት ተቋም ያኔ ዛውያ ነበር መወዳን የምንሰራው። ብዙ ሀሳብ ተለዋወጥን ምናምን። ከዛ የሆነ ጊዜ ቲቪ እንደምትሆኑ እርግጠኛ ነኝ ብሎ በጣም የተለየ ኤነርጂ ጨምሮብን ነበር። ዶክተር አብዱራህማን ነጃሺ የጥርስ ሕክምና ክሊኒክ በጣም ነው የምናመሰግነው። በጣም ያችን ቀን አንረሳትም። የተለየ ሞራል ሰጥቶን ነበረ። በጣም ነው የምናመሰግነው። እናመሰግናለን። ኦስካር ትራቭል ኦስካር ዊኬር ላይት እናመሰግናለን። እሺ አቢሲኒያ አሚን ያው እሱ ለኔ ሊሰጠኝ ነበረ አምባሳደር ነው ብሎ ግን እሳቸው እያሉ አይቼው ነበረ።
መሐመድ አሰፋ የአቢሲኒያ አሚን ፕሮዳክት ዳይሬክተር ናቸው። አቢሲኒያ አሚን እናመሰግናለን። ትንሽ ነገር ልበል እንዴ ስለ አቢሲኒያ? እንትናም ለስጋው አደላ የሚል አንድ አባባል አለ በአማርኛ። እንትና ስል ሁሴን ይገባዋል። እሺ የሲር ለና በጎ አድራጎት ድርጅት እኔ ኑር ኡስታዝን ሳየው በጣም ደንቆኛል። ማለት ሳውዝ አፍሪካ ነበርኩ አይደል ሰሞኑን። ቅድም ራሱ አንድ ፖስት እያየሁኝ ነበር የእግር ኳስ ውድድር እንደነበራቸው ከራማዬ ነው ብሎኛል ኡስታዝ ኑሩ ቱርኪ። በጣም ነው የምናመሰግነው። ኢነርጂያችን ነው ሲደክመን ከሚያበረቱን ወንድሞች መካከል በጣም ነው የምናመሰግነው ኡስታዝና። እሺ ሰርቲፊኬት ጨረስን፣ ወደ ኬኩ እንመጣለና ሁሉንም አጋሮቻችንን ያበረታችሁንን በሙሉ እጅግ አድርገን ነው የምናመሰግነው። የሰጠነው ሰርቲፊኬት ብቻ አይደለም፣ የሰጠነው ማስታወሻ ብቻ አይደለም። በእያንዳንዱ ጉዟችን አብራችሁን ስለሆናችሁ እናመሰግናለን የሚል ነው። ላይመጥን ይችላል፣ ነገር ግን ማስታወሻ አድርጋችሁ ወሰዱልን። እንቀጥላለን። ሶስተኛ ዙር አለ። አዩብ ደክሞታል መሰለኝ። እስቲ አረፍ በል ኡስታዝ አብደልገፋር። ኡስታዝ እባክህ አየ እናመሰግናለን። እሺ አሁንም በፍጥነት እንጠራለን። ዳሽን ባንክ እናመሰግናለን። አብረውን ነበሩ። ተወካይ የለም፣ አብዱራህማን የለም። ዳሽን ባንክ እናመሰግናለን። አዋሽ ባንክ እናመሰግናለን። ያው እነዚህ ሁሉ ተቋማት ከኛ ጋር አብረው እየሰሩ የሚገኙ ተቋማት ናቸው። አብሬት ኤልኢዲ ይሄን ስክሪን ጨምሮ በየመድረኩ ስንሰራ ሁል ጊዜ አብሬት ከጀርባችን ነው ያለው። 5ኛ ዓመት መርሃ ግብራችንን በማስመልከት ደግሞ አዲስ አበባ ከተማ ውስጥ እንደምታውቁት የተለያዩ ቦታዎች ላይ አሁን ማስታወቂያዎች በስክሪን እየሆኑ ነው። የሆኑ ቦታዎች ላይ የሚንበርን ይሄን 5ኛ ዓመት አይከኖቻችንን ወያይታችኋል፣ ወይታ ያላችሁ 2 ወር የሚቆይ መርሃ ግብር ስላለን ሱልጣን በጣም ነው የምናመሰግነው። እሺ ቢላሉል ሐበሺ የልማትና መረዳጃ ድር ሙስጤን አይቸው ነበረ። አቶ ሙስጠፋ መሐመድ እናመሰግናለን። ቢላሉል ሐበሺ ለጎጆዬን የምንቀርጸው እዛው ነው። ያው እንደምታውቁት ስቱዲዮ እየሰጡን በጣም ነው የምናመሰግነው። ለጎጆዬንም የሚሰራው ኡስታዝ አብደልገፋር ነው። ሹክራን በጣም ትብብሩ ይቀጥላል። ኬርላንድ አጠቃላይ ሆስፒታል አጋራችን ነው። ኬርላንድ በጣም እናመሰግናለን። ዶክተር ሀቢብ እናመሰግናለን። በጣም ነው የምናመሰግነው። አጋሮቻችን ናቸው። በጣም በፈለግነው ሰዓት በአንድ ስልክ የምንፈልገውን ነገር ቶሎ ያደርስልናል። አሁን በቅርቡ ደግሞ ይሄ 5ኛ ዓመቱን መርሃ ግብር በጣም ስንጨናገር አይቶ ቢሮ ድረስ መጥቶ ራሱ ያዘዝነውን አይደለም በራሱ የነየተውን ነገር ይዞ መጥቶ ይሄ በቃ ቢያንስ ሀዲያ ይሁነኝ ባካችሁ ብሎናል። ወላሂ በጣም ነው ውለታ ያለብን። ያሲኖ ሊደር ማስታወቂያ በጣም እናመሰግናለን። ያሲን አረቡ ያው እንግዲህ እንደምታውቁት ስቱዲዮ ከባነር ምናምን አይጸዳምና በጣም በብዙ መንገድ ነው የምናስቸግረው። ይበላሻል። ይሄን መልስ እንለዋለን። አንዳንዴ ይዞልን ይመጣል። በጣም ነው የምናመሰግነው ድካማችንን ስለምትረዳ ያሲኔ። ሹክራን ጀዛከላሁ ኸይር። ጣዕም ዳቦና ኬክ ምርኩዝ ላይ ሁል ጊዜም ጣዕም አለ። ምርኩዝ በራሱ ጣዕም አለው። ጣዕም ሲጨመርበት ሌላ ጣዕም ነው። ኦኬ እናመሰግናለን። ጣዕም ዳቦ እንቀጥላለን። አፉ በሉን ዛሬ ደክሞኛል ማለት ነው። እሺ ማዕከላችን አላየሁትም። ተወካይ ካለ አብድሬ በኢትዮጵያ ፕሮፐርቲስ ሙኒር በጣም ደጋፊያችን ነው በብዙ መንገድ። በጣም ነው የምናመሰግነው። አብዱልፈታን ግን አይቸው ነበር። ለምን አይወስድለትም? አብዱልፈታህ አቅሳ መነጽር ያስፈልገኛል ማለት ነው። አብዱፌ በዛውም የአቅሳንም ትወስዳለና እስቲ እና በረካውም ይድረስ። አቅሳ እስላማዊ መጽሐፍት በጣም ነው የምናመሰግነው።
ቀስተ ደመና አረቢያን መጅሊስ እናመሰግናለን። አዩብ በተደጋጋሚ መድረኮችም ላይ ዶክመንተሪውም ላይ የሆነ ብቻ ስፖት ካገኘ ሁለት ተቋማትን ሁሉ ጊዜ ያነሳል። እኛ እዚህ ጋር የቆምነው በእነዚህ ተቋማት ድጋፍ በእነዚህ ተቋማት ግፊት ነው ይላል። የሐሳብ ትዝ ይለኛል ራሱ ፍሪኩዌንሲ ተቀብለን እንዴት ነው አፕሎድ የሚደረገው እንዴት ነው ነገሩ የሚከወነው አንድ ነገር ሳይቀር ሲያስረዱን ነበረ። ወንድም ዲኑ እንግዲህ ውለታችሁን መንከፍል ያድርገን። ዛውያ ቲቪ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። የምን ጊዜም ባለውለታዎቻችን ናቸው። ውለታችሁን አንረሳም። አላህ ያበርታችሁ። ዲን ጀዛከላሁ ኸይር። በዛው አፍሪካ ቲቪ ተወካይ ካለ ኦኬ ጀዛከላሁ ኸይር። አፍሪካ ቲቪ ፕሮግራም የጀመርነው አፍሪካ ቲቪ ነው መስራት፣ ከዛ ለአፍሪካ ቲቪ መላክ፣ ከዛ ዛውያ ቲቪ ጋር መስራት፣ ከዛ በዛውያ በኩል ሚንበር ቲቪ ሆኖ ተከስቶ እነሆ 5 ዓመት መጣን። ይህም ስሙን ስጠራው በጣም ደስ እያለኝ ነው። ሁሌ ነው የምናስቸግረው። አፉ በለን እባክህ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ሰዒድ ፏ ዲኮር ሰያ የህዝብ ልጅ ወላሂ በጣም ነው የምናመሰግነው። ኒዕማ በሚል ሐሳቡ የምታውቁት ነው። እንዴት ነህ ሰያ? ኒዕማ አልሐምዱሊላህ፣ ሌላ ቃል የለውም። በጣም ነው የምናመሰግነው ሰያ። ወደፊትም እናስቸግርሃለን። እንቀጥላለን። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ባቢ በጣም አብሮን እየሰራ ያለ ተቋም ነው። ብዙ ወፋ አለ፣ በጣም ብዙ ውለታ። እናመሰግናለን። ቀጥሎ የምጠራው ስም ምርኩዝ ሲጀመር ጀምሮ አብሮን የነበረ ወንድም ነው። ዋንጫውን ታስታውሱ ከሆነ በጣም በተለየ ቅርጽ መስራት ስንጀምር እናንተ ፕሮግራሙ ላይ ፎከስ አድርጉ፣ ዋንጫውን ግን እኔ አሰርቼ ያመጣለሁ ይላል። ይዞ ይመጣል። እንደ ደከመን ሲሰማው የማያመጣው አይነት ምግብ አልነበረም። ሚሊኒየም አዳራሽ ወንድሞች ሲተጉ እኔ እንኳ ጠዋት ነው የሚሄደው። ለዛ ሁሉ ኸልቅ የሆነ ነገር ይዞ ይሄድ አብሽሩ እያለ ጀርባ ይመታል። መኪና ሰጥቶን ያውቃል አስታውሳለሁ። በቃ ይሄ መኪና ያስፈልጋቸዋል ምርኩዝ እስከሚያልፍ ቢስሚላህ። ኡስማን መሐመድ ኡስሜ በጣም ነው የምናመሰግነው። ያው አይረሳም፣ የጨለማ ዘመን ወዳጅ አይረሳም። በጣም በተቸገርን ክረምት ላይ ነበረ፣ በጋው ላይ ሳይሆን ክረምታችን ላይ አብሮን የነበረው ወንድም ነው ኡስማን። እናመሰግናለን ኡስሜ። ኡስታዝ አብዱል ገፋርንም እንሸኛለን ወደ መቀመጫው። ሀቢብና ጀዛከላሁ ኸይር። ድጋሚ እንጠራሃለን ኢንሻአላህ። ስፖንሰሮቻችን፣ ተቋሞቻችን፣ አጋሮቻችን ከመብዛታቸው የተነሳ አንዳንዱ ይጠፋናል፣ አንዳንዱ እንረሳዋለን፣ አንዳንዱ የሆነ ነገር ይሆናልና እዚህ ሆናችሁ ምናልባት አይመስለኝም ግን ያልሰጠነው ካለ አውፍ በሉን፣ ቢሮአችሁ እናመጣለን። ግን የተሳነው እንደ 100% ሹር ነኝ። በጣም ለሰርቪሳችሁ፣ ለአጋርነታችሁ፣ በሚያስፈልገን ሰዓት ለቆማችሁ፣ ጣቢያው ያስፈልገዋል ብላችሁ በሀሳባችን አምናችሁ አጠገባችን ለቆማችሁ በሙሉ በድጋሚ እጅግ አድርገን እናመሰግናለን። ለራሳችሁ السلام عليكم ورحمة الله وبركاته. ያው የሚንበር ቤተሰቦችን እነሱን ማመስገን ደግሞ የኛ ስራ ይመስለኛል። እነሱ ያገዛቸውን የተባበራቸውን ሁሉ አመስግነዋል። እኛም እነሱን እናመሰግናለን። አላህ ይስጥልን። በዋናነት የዚህን ህብረተሰብ ያስተሳሰብ ስርዓት ወደሚፈለገው አቅጣጫ ለማዞር የሚዲያ ሚና ሁላችሁም እንደምታውቁት ብዙ ነው። አራተኛው የአስፈጻሚ ወይም አራተኛው ሱልጣን ይሉታል በአረብኛ። አራተኛው ፓወር ማለት ነው። ህግ አውጪ፣ ህግ አስፈጻሚና ህግ አስተርጓሚ እንዳለ ሁሉ በአንድ ሀገር ላይ ሶስቱ አካላት ያላቸው ስልጣን እንደተጠበቀ ሆኖ የህብረተሰብን አመለካከትና አስተሳሰብ እይታዎችን በመቅረጽ ረገድ የሚዲያዎች ሚና
በፍጹም የማይተካ ነገር ነው። ሁላችሁም እንደምታውቁት አልጀዚራ ባይኖር ኖሮ የጋዛ ምስኪኖች ድምጽን ዓለም ባልሰማው ነበር አይደለም? የነዚህ ግፈኞችን ኢጅራምም ዓለም ባላየውና ባላወቀባቸው ነበር። ይሄንኑ አስታካችሁ ሌሎቹንም ነገሮች ብዙ ሐቆች ሚዲያ ባለማግኘት ይድበሰበሳሉ፣ ይታፈናሉ። ብዙ እውነታዎች ሚዲያን ስለማያገኙ ወደ ህዝብ ጆሮ ወደ ህዝብ ስለማይደርሱ ይደበቃሉ። ከተደበቁ ደግሞ ሰው ካላወቃቸው ምንም በዛ ጉዳይ ላይ ሐሳብ አስተያየት ሊሰጥ አይችልምና ማለት ነው። ስለዚህ አሁንም ያው በሀገራችን ፋና ወጊውን ሚዲያ እኔ ጓደኞቼ ልንረሳው ሐቂቃ ሁላችንም የሚዲያን ስራ የተላለማመድንበት መልእክታችንን ያስተላለፍንበት የአፍሪካ ቲቪ መስራቾችን፣ ባለቤቶችን፣ ስፖንሰሮች ወቅቱ የነበሩትን ብዙ ሰው ነው በዛ ሂደት ላይ ተምሮ በኋላ ዛዊያ ሚንበርም ወይም ሌሎቹም ከዛ የለቀቁ እንደሆነ አስባለሁ። እነሱንም ብናመሰግናቸው ተገቢ ነው ብዬ አስባለሁ። ወደፊትም ሌሎች በርከት ያሉ ሚዲያዎች እንደሚያስፈልጉ አምናለሁ እኔ በግሌ። ምክንያቱ ህዝባችን ብዙ ነው፣ ቋንቋው ብዙ ነው። በበርካታ ቋንቋዎች በሶማሊኛ፣ በአፋርኛ፣ በሲዳሚኛ፣ በጌዴኢኛ በጣም ሰፋፊ ህዝብ የሚናገርባቸው ቋንቋዎች አሉ። የታወቁት 3-4 ቋንቋዎች ይባላሉ እንጂ ኢትዮጵያ ውስጥ በጣም ብዙ ህዝብ የሚናገራቸው 6 ሚሊዮን ህዝብ 7 ሚሊዮን ህዝብ የሚናገራቸው እንደ ሲዳሚኛ ቋንቋ ለምሳሌ በጣም ብዙ ህዝብ መስለም የሚችልበት እስልምናን በዛ ቋንቋ ብናቀርብ ይገባዋል። በጌዴኢኛ ብናቀርብ ይገባል። በወላይትኛ ይገባዋል። እነዚህ ሁሉ ህዝቦች በቋንቋቸው የሚያናግራቸው ሚዲያ ወደፊት በሚንበርም ይሁን በሌሎች የሚዲያ ተቋም ባለቤቶች የሚታሰብ ይመስለኛል። እስልምናን ዳዕዋችንን ለማድረስ ትልቅ አገር ነው፣ ትልቅ ህዝብ ነው። 130 ሚሊዮን አካባቢ የሚገመት ህዝብ ላይ ዛዊያና ሚንበር ወይም ሚንበርና አፍሪካ ቲቪ ምናምን አይበቁንም፣ በፍጹም አይበቁንም። ሌሎችም እንዳሉ ይገባኛል። ነገር ግን ሌሎችም እያደጉ እየበለጸጉ እንዲመጡ ምኞቴ ነው። የሚንበር ቤተሰቦች በሙሉ አሁንም ሚንበር ሌላኛውን 5 ዓመት አላህ ያድርሶን ከዚህ በተሻለ ቁመና ላይ እንዲሆን አዳዲስ ፕሮግራሞችን እንዲያመርቱ አዳዲስ እይታዎችን ለህብረተሰብ እንዲያቀብሉ የህዝብ ድምጽ እንዲሆኑ በተለይ የታፈኑ ድምጾችን እንዲያወጡ ሀሳቦችን ወደ ሜዳ ላይ እንዲያመጡ መልእክቴ ነው። ኢንሻአላህ ይሄንን የተሻለ ሰርተውት ደግሞ ኔክስት 5 ዓመት አላህ ሀያት ሰጥቶን የተሻለም ስራ ተሰርቶን ድጋሚ በ10ኛ ዓመት ክብረ በዓላችን እንደምንገናኝ ተስፋ አደርጋለሁ። ለበረከታችሁት ሁሉ አላህ ይመንዳችሁ፣ አላህ ይቀበላችሁ መልካም ስራችሁን። ወደፊትም በዚሁ እንድትቀጥሉ ምኞቴ ነው። ጀዛኩሙላሁ ኸይር። ሰለላሁ ዐላ ሰይድና ሙሐመድ ወአሊሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. ወንድሜ ዶክተር ዛኪር ናይክ 3000-4000 ሰው በየወሩ በየአመቱ ያሰልማል። ለምንድነው ካልክ እሱ የሚያደርገው ዳዕዋ ዋጅድ እስልምና ምንድነው ቁርአን ምንድነው የሚል ነው። ስለዚህ ሚዲያ በተለይ አደራ ምላችሁ ሚዲያ ላይ እጃችሁ ያለበት ሰው አጅሩ እንዳላችሁ ማወቅ አለበት። 10 ዓመት 20 ዓመት ስፓይናል ኮርድ ያመማቸው እናቶች ካንተ የበለጠ ያንን ከፍተው ዓሊም ይሆናሉ። የሚገርም በዚህ ሰምተናል እያሉ ብዙ የሚጠቀሙ እናቶች አሉ። የሚገርማችሁ የሚዲያውን ነገር እንኳን ተውት፣ በትንሽ ሰርክል ለአላህ ብለ ወርውረው እንጂ የሚያነሳው አይጠፋም የሚል ነገር የኔ መፈክራለች። ለአላህ ብለ ንያህን አስተካክለ ወርውረው የሚያነሳው አይጠፋም። አንድ ዘመን ቤተል መስጂድ ስለ እናትና ስለ አባት ሐቅ ተናግሬ ያንን የሰማ ወንድም እናቱን አስታውሶ ገጠር ላይ ሄዶ ሰፊ ቤት ገዝቶላት መንገድ ላይ አገኘኝና ዳዕዋችሁ እኮ አላህ እንደው እንዳታቋርጡ ይሰማል። ይሄው ምንም ብር አልነበረኝም ነበር እናቴን አስታውሻት ገጠር ሄድኩኝ ሰፊ ቤት ገዛሁላት ዛሬ ምን አልነበረኝም አለ። ዛሬ አላህ ብዙ ሚሊዮን ሰጥቶት ሰፋፊ ቤት እየገነባ ነው። እዚሁ መሐከላችሁ አለ። ያ አዩሃ ኢኽዋ ይሄ አንድ ሰርክል ነው። ዳዕዋ አታቋርጥ። ማን እንደሚሰማው አታቅም። እንኳን ሚዲያ አግኝተ ቅድም አታይም ዴንማርክ፣ አሜሪካን፣ ካናዳ፣ አውስትራሊያ ማን እንደሚሰማው አታቅም። አንተ ለአላህ ብለህ ብቻ ንያህን አስተካክለ ወርውረው። አንተ ባትሰራው የቤት ሰራተኛ ትሰራዋለች።
አንተ ባታውቅ አንዱ ሽማግሌ ዱዓ ያደርግልሃል። ንያህን አስተካክለ ብቻ መልቀቅ ነው። እንኳን በኢስላሚክ ሚዲያ አይደለም እስላሚክ ባልሆኑ ሚዲያዎች እንኳን እድል ብታገኝ እስልምናን አስተላልፍ፣ አማናህን አሳውቅ። ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። ሼክ መሐመድ ኢብራሂም አላህ ያቆያችሁ። የኸሚስ ምሽት አድማቂ አላህ ያቆያችሁ። ሼህ አህመድ ፈትዋ የሚያቀርቡ የዲን አባት አላህ ይቀበላችሁ፣ አላህ ይሁናችሁ፣ አላህ ይነስራችሁ። ይህንን ኸይር ስራ የሰራችሁ ሁላ በገንዘብም በአሳብም የደገፋችሁ ሁሉ አላህ ያግዛችሁ፣ አላህ ይሁናችሁ። አሚን ርቆሃል፣ አላህ ያግዛችሁ። አሚን ያለ አማን ይሁን፣ አሚን ያላለም አላህ አማን ይስጠው። ምን ታረጋለህ? አሚን ያላለም አላህ አማን ይስጠው። ተበርች ሰላም። አሰላሙ አለይኩም፣ አሰላሙ አለይኩም። በግራም በቀኝም እኮ ነው የምንለው። አላህ ሰላም አላህ ይስጠው፣ አላህ ያስደስተን። እነዚህ ወንድሞች በገዛ የተሰቃዩ የነበሩ አዝነን ነበር፣ አልቅሰናል። በዱዓ ያገዛቸው፣ በስጁድ ያገዛቸው፣ በገንዘብ ያገዛቸው፣ በረመዳን በጾም ያገዛቸው፣ በለቅሶ ያገዛቸው ደስተኛ ነው። ያላገዛቸው ሰው ደግሞ ራሱን ይፈትሽ። የራሷ ያራረባት ያለ ሁሉ ራሱን ይፈትሽ። ነስራለ የአገራችን ሙፍቲህም ትልቅ ዓሊም ተኝተዋል። አላህ አፊያ ይስጣቸው፣ አላህ አፊያ ያልብሳቸው። ሐጅ ዑመር አላህ አፊያ አላህ ያልብሳቸው፣ አላህ አፊያ ያልብሳቸው፣ አፊያ አላህ ይስጣቸው። ሁላችንም አላህ ያቆየን። اللهم صل የዛሬ ዱዓ የአሜሪካንና የደቡብ አፍሪካ ይሁን ስለተባለ ነው እንጂ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ በኸይር ይሰብስበን። የተሻለ የሚሰሩ ወንድሞች አላህ ያርግልን፣ አላህ ይጠብቃቸው። ገና ወጣቶች ናቸው፣ ብዙ ምን ጠብቅባቸው ወንድሞቻችን ናቸው። አላህ አቅሙን ይስጣቸው፣ ከመጥፎ አይን አላህ ይጠብቃቸው። እኛም ደጋፊ በዱዓችንም በአቅማችንም እንደግፋቸው አላህ ያደርገን፣ አላህ ያግዛቸው። በዚህ ዓላማ የሚንቀሳቀስ ሁሉ እንኳን ሚዲያ ይቅርና አንድም ሰው ሁሉም ሰው እየሰራሉን ያሉ ሁሉ አላህ ይጠብቅልን። ሚዲያችን ትንሽ ነው፣ ተጽዕኖ ፈጣሪው ትንሽ ነው፣ ዳዒው ትንሽ ነው፣ የሚያስተባብረው ትንሽ ነው። የኸይር ደላሎች አላህ ያርገን፣ በኸይር ነገር ሁሉ ምንሳተፍ አላህ ያርገን። በእኛ ምክንያት የሚሰበሩ የምናበላሸው መጥፎ ነገር ሁሉ ከዚህ ሸር አላህ ይጠብቀን። እዚህ ቤት እንደሰበሰበን አላህ ጀነት ውስጥ ከሚሰባሰቡት ባሪያዎች አላህ ያርገን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ። ጀዛኩሙላሁ ኸይረን። ስለመጣችሁ ጥሪያችንን አክብራችሁ እዚህ ስለተገኛችሁ ስላከበራችሁ እናመሰግናለን። በቀጣይም አብረን የምንሰራ ይሆናል። ሚንበር ቲቪ ዳግም ወደ ከፍታ እናመሰግናለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።